አለበለዛ ግን ያንቺን ህይወት እንዳመሰቃቀለ ድጋሚ እዚህ ሚዲያ ላይ መምጣት ህይወት መመሰቃቀሉ የማይቀር ነገር ነው። ይሄን ደግሞ አስረግጬ ነው የምነግርሽ። በስነ ስርዓት ነው። አንተ ማን ናችሁ? እናንተ ማን ናችሁ? ብሩክን በዚህንም መንገድ አስረግጣችሁ እሱ እዚህ ሚዲያ ላይ አይመጣም ምናምን ትሉት እናንተ ማን ናችሁ? የጨረቃ ቤተሰቦች ብሩኬ እነዚህ አራቱን ጥፍጥፍ አድርጎ መባረር ብቻ አያቅተውም። ግን ስነ ስርዓትና ክብር ስላለው ለራሱ እናንተን ነክቶ ራሱን አያዋርድም። ግን ደግሞ ከመጣችሁበት ግን ወደፊት ወደኋላ አይልም። በጀወይ አሁን ላይ ቤተሰቦቼ አይሚና ብሩኬ ደስተኛ ስለሆኑ ሆን ብላ እዩ እየመጣች ነው። ለዛውም ወንድሞቼ የምትላችሁን ሰዎች ሰብስባ የሰፈር ዱርዬ ሰብስባ እየመጣች ነው። እንግዲህ በዚህ ጉዳይ ምን ትላላችሁ? ሰላም እንዴት ተከበራችሁ? መለው ጨረቃ ቤት እንደምን አላችሁ? አለሁላችሁ። እንደተለመደው ቪዲዮን ሲጀምሩት በላይክ እና በሰብስክራይብ ቢሆን በጣም ደስ ይለኛል። ቪዲዮውን ደግሞ ሼር ኮፒ እያደረጋችሁ አይሚ ጋርና ብሩክ ጋር እንዲደርስ እፈልጋለሁ። ይሄ ቪዲዮ ከመቼውም ይበልጥ አይሚና ብሩክ ይሄን ቪዲዮ እንዲደርስ እፈልጋለሁ። እንደሚያዩትም አውቃለሁ። አንድ ነገር ልንገራችሁ። አሁን ላይ አይሚና ብሩኬ በጣም ደስተኛ ናቸው፣ ፍቅር ናቸው፣ ደስ የሚሉ ነገር ናቸው ያሉት እና አሁን ላይ ምንድነው እዩ ያሰበችው እነሱ ደስተኛ መሆን የለባቸውም ብላ ነው አሁን ድጋሚ የመጣቸው። የማንም የሰፈር ዱርዬም ወንድሞች የምትላቸው ሰብስባ የመጣቸው ለዛ ነው። አይዘው ቅናት ገና ለገና አይሚ መኪና ሊገዛላት ነው፣ አይሚ መኪና እየነዳች ነው፣ ፍቅር ሆነዋል ብላ ነው አይደል? ጨረቃዊ ሰዎች እንጂ በምንም ተአምር ደግሞ አልመጣች ልጅ ነበር። አይዘው ያን ነገር እንግዲህ ስዩ ምንም ያክል ልጥሪ ትቻለሽ፣ ምንም ያክል ልለፊ ትቻለሽ፣ አይሚና ብሩኬ መቼም አይለያዩ። መቼም በቃ እግዚአብሔር ያስተሳሰረውን ፍቅር ማንም አይለየውም አልን የጨረቃዊ ሰዎች። ስለዚህ እኔ አሁንም ቢሆን መናገር የምፈልገው ምንድነው እኛ የጨረቃዊ ሰዎች አሁን ላይ ከአይሚዬ ከብሩክም ጎን መሆን አለብን። በቃ አይሚና ብሩክም ደግሞ አንድ መሆን አለባችሁ። ምንም ነገር ቢፈጠር እናንተ እርስ በርስ ጣልታችሁ ነገሩ እንዲሰፋ ማድረግ የለባችሁ። እናንተ አንድ መሆን አለባችሁ። እኛም አንድ ሆነን እቺ ልጅ ከእናንተ ህይወት እናስወጣታለን። ወደ ቪዲዮ እንሂድ። ማይሆን ደግሞ እንዳይመስልሽ ምንም አይነት ነገር ችግር እንዲፈጠር አልፈልግም። እናንተም ችግር ውስጥ እንዲገባ አልፈልግም። ማንም ችግር ውስጥ እንዲገባ አልፈልግም። እሱ እዚህ ጋር መተሽ ምንም አይነት ሴራ ምንም አይነት ድራማ መፈጥሪ እናቅሻለን። እኔ እናንተ ችግር ውስጥ እንዲገባ አልፈልግም። እኔም ችግር ውስጥ መግባት አልፈልግም። ዝም በይ በእናትሽ። እዛ ይሄንም ነገር ከኋላ አውርተሽ መተሽ እነሱን በዚህ ጋር እንዲመጡ አድርገሽ አሁን እዚህ ጋር እኔ እናንተ ችግር ውስጥ እንዲገባ አልፈልግም ሲጀመር ልጁ ያልሆነው ልጅ ያንተ ነው ብለሽ የመጣሽው አንቺ ነሽ። ነገሩን እኮ አንቺ እውነት ልብ ቅን ካለሽ እውነቱን እኮ መውጣት ትችያለሽ። በቃ ልጁ አንተ አይደለም፣ በቃ እኔ አንተን ከአንተ ጋር መሆን ስለፈለግኩ ነው እንጂ ልጁ አንተ አይደለም ብለሽ መናገር ትችያለሽ። ግን ይሄን የማታደርጊው ለምንድን ነው? አይሚና ብሩኬን መለያየት ስለምፈልጊና ሁለት ደግሞ እነሱ ደስተኛ ሲሆኑ ማየት ስለማፈልጊ ነው። ቅናት ነው፣ በቃ ቅናት ነው። ምንም ነገር የለውም። ግን አንተን አስባስ ደግሞ ኮሜንት ነገር ቢጨርቅ ባንቺ ህይወት ነው የመጣው። ባንቺ ህይወት ከመጣ ደግሞ በሱ ህይወት መምጣት ደግሞ የሚከብደን ሰዎች አይደለም። ባይዛው ወይ አንተ በብሩኬ ህይወት የምትመጣው አንተ ማነ? ባይዛው ወይ ከብሩኬ ጀርባ ሺህ ወንድሞች ሺህ እህቶች አለ ነው። ምንም አባት ታመጣም። ባይዛው ወይ ምንም ልታረገው ማችልም። ከላዩ ላይ ዝም እፍ ማለት አችልም። እያወቅ አንተ ሰልባቦች የመሰልክ ልጅ በቃ እኛ ለአንተ መሆን ካቃተን እኛ ሰው አይደለም፣ በቃ ወንድ አይደለም። ሱሪ አልታጠቅም እኮ አሁን ዝም ብላ መታ እዚህ ጋር ወይ ባላ እኮ አይደለም። ባይዛው ወሲመር ወንድ ልጅ አያወራም፣ ወንድ ልጅ አያወራም። እንደዚህ አሁን ብሩኬ ለዚህ መልስ ማይሰጥም ቪዲዮ ብዬ አስባለሁ። በቃ ከመጣችሁበትና በአይሚዬና በብሩክ ከመጣችሁ ነው እንጂ ባይዛው ወይ ብሩክ አይመላለሳችሁም። ምክንያቱም ክብር አለው። ክብሩን አውርዶ ከእናንተ ጋር አይነጋገርም። ባይዛው ወይ ጨረቃዊ ሰዎች አይደል እንዴ? ልክኛ እንጂ ሱሪ ያጠቀ ሰው መጥቶ እዚህ ጋር በደነፈ ነው እንዴ? አይደለም እኮ በቃ እውነታውን ያወጣዋል። ሁሉ ነገር ጊዜና ሁሉ ነገር ጊዜ ይፈጀዋል። ሰላም ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። ደግሞ ብሩክ እዚህ መተህ ቢያንስ በዓልን ጠብቀህ ምክንያት አድርገህ ልጅህን ለማየት አመት በዓል ትጠብቃለህ። ቢያንስ መታታያትን ቢያንስ በትንሹ ለሷ ስሜት ስትል ቢያንስ ስሜቷ እንዳይጎዳ አያስከፋም? ምን ማለት ነው? እስከ መቼ ነው በሰላም ነገሮች የሚፈቱ? እኔ እኮ አሁን ግራ የገባኝ በዴኒን ይረጋገጥ አላስመረመርም ልጁን እና እስቲ ልጁ ያልሆነ ልጅ መጥቶን የሚጠይቀው አንተ እንዳይምሩ አንተ ወንድ ከሆንክ አሁን አንተ የምታወራው እንደዚህ ማይክ ይዘህ የምታወራው ልጅ ወንድ ከሆንክ ምንድን ነው የምታወራው? እስቲ ንገረኝ። እስቲ አንተ የሆነ ማስረጃ ይዘህ አውራ። የሆነ ማስረጃ ብሩክ ከእሙ ጋር ተኝቷል በቃ ብለህ የምታወራበት ማስረጃ ካለክ እስቲ አንጣ። ልጁ የሱ ነው የምትልበት ማስረጃ ካለ አንጣ።
ዝም ብለህ በደም ነፍስ ማውራት ማለት እኮ ይሄ እኮ ከአንድ ካልተማረ ሰው የሚያወራ ንግግር እኮ ነው። አልገባኝም። ምንድን ነው የምታደርገው? እያረክ ያለው ነገር እኮ ምንም ተገቢ አይደለም። ምክንያቱም ምንም አሳማኝ ማስረጃ የላችሁም። ዝም ብላችሁ በግር እያላችሁ ስለመጣችሁ እኛ ምንፈራ የጨረቃ ቤተሰብ መቼም አንፈራም። ባይዘው ሀይሚና ብሩኬ መቼም አይፈሩም። ምክንያቱም ብሩኬ እውነታውን ያውቃል፣ እኛም እውነታውን እናውቃለን። ምንም አታመጡም። ባይዘው በነገራችን ላይ እኛም እርምጃ መውሰድ እንችላለን። ነገሮች እስካሁን ድረስ በሰላም ይለቁ ብለናል። ሀሳባችን በሰላም እንደልቅ ነበረ። ይህ ደግሞ አልሆነም። ይህ ካልሆነ ደግሞ እኛም መራመድ ባለብን መንገድ መሄድ ባለብን መንገድ ነገሮችን መፍታት ባለብን መንገድ መፍታት አያቅተንም። ምክንያቱም እኛ እዚህ ቁጭ ብለን እሷ ስትጎዳ ማየት አንፈልግም። ምክንያቱም እህታችን ናት። ባይዘው እዩ የምትጎዳው በራሷ ስራ ነው፣ በራሷ ሴራ ነው። ለምን ውስጧ ያለው ሴራ አለ፣ ተንኮለኝነት አለ። የጨረቃ ቤተሰቦች እንጂ በምንም ልትጎዳ አትችልም። ልጁን ያልሆነ አባቱ ያልሆነ ልጅን ያንተ ነው እያለች መምጣት ማለት እኮ ይሄ ከባድ ክህደት ነው። ስለዚህ አይምሯ ራሱ ጤነኛ አይደለም የሚሆነው። መቼም አይምሯ ጤነኛ ሊሆን አይችልም። ስለዚህ ምንም ቢሆንም ባይዘው እቺ ልጅ እየተጎዳች ያለችው በብሩክ ምናምን ሳይሆን በምትሰራው ሴራ ነው። በቃ ባይዘው ማንም ሰው ውሸት እያወራ የማይሆን ነገር እየሰራ ውስጡ ጤነኛ ሊሆን አይችልም። ስለዚህ ከሰውም የምታብደውም እሷ ነች። ባይዘው መጨረሻዋ ቤተሰቦች እህታችንም እየተጎዳች ባለችበት ሰዓት እኛ ደግሞ ቁጭ ብለን ማየት ሞራልም ሀሳቡም የለንም። ከዚህ በፊት አይሚ ስትጎዳ፣ አይሚ እንደዛ ስታለቅስ፣ አይሚ እንደዛ ሆስፒታል ስገባ የት ነበርክ? የት ነበርክ? አሁን እህቴ እንደዚህ ብለህ የምመጣው አንተ ማነህ? ባይዘው እኔን ካላወቀኝ ጨረቃ ቤት ጠበቃ፣ የሀይሚና የብሩኬ ጠበቃ ነኝ። እሺ ሰማኝ አይደለ? ምንም ቢሆን አያመጡም። ምንም ጨረቃ ቤተሰቦች ምንም አያመጡም። ሊለፈለፉ ሊያወሩ ይችላሉ። ምንም ቢሆን ምንም ነገር አያመጡም። ምናልባት የተደላደለ ህይወት ልትኖር ትችላለህ። ተመችቶ ሊሆን ይችላል። አንተ ያለህበት ቦታ ላይፈን እየቀጨህም ሊሆን ይችላል። ይመቸዋ። የሚመቸው እኮ ስለሰራ ነው። እንደላቁ የሚኖረውም የሚያምር መኪና የሚሄደውም የሚያምር ቤት ውስጥ የሚኖረውም ስለሰራ ስለፈጋ ነው። ስለዚህ ምን አገባ ስለሱ? ምን አገባ? አሁን ከሱ ለመካፈል ፈልጋ ነው ብር። እሷ ደግሞ እዚህ ከልጇ ጋር ከአንተ ልጅ ጋር እኔ እኮ ከአንተ ልጅ ጋር የሚለው ራሱ ቃል እኮ የዘው ወንጀል ሊጨርቅ ሰው ወንጀል ነው። እንዴት ብትሉ ይጨርቅ ወንጀል ማለት ምን ነው? አንድን ነገር ሳታረጋግጡ ያንተ ልጅ ነው አይባልም። አንድ ሌባነቱ ሳይረጋገጥ ሌባ ኢቭን ፖሊስ አይለውም። ለምን? ሌባ አይደለማ፣ አልተረጋገጠም። በማስረጃ ግን ሲረጋገጥ ሌባ ይባላል። እናንተም አሁን ወንጀል እየሰራችሁ ነው። አይሚና ብሩክን ለማጣላት ብላችሁ ልጁ ያንተ ነው ያልሆነስ ልጅ ይሄ ውሸት ነው። ባይዘው ይህንን አስረግጬ እነግርሻለሁ። የሚስተካከል ነገር ከሆነ ይስተካከል፣ አለበለዚያ ግን እሱ ያንቺን ህይወት አበላሽቶ እሱ እንደፈለገ የሚሆንበት ሀገር አይደለም ያለነው። ገብቶሻል? በላሽ እኮ ዲኤንኤ ውጤቱ ይመርመር። በቃ እሷ ለምን እምቢ ስላለች ባይዘው አሁን ላይ ምንም ነገር ብታወሩ በጨረቃ ቤተሰብም በአይ በኩልም ተሰሚነት የላችሁ። እርግጠኛ ነኝ አሁን ላይ እኔ ላይ ሚና ለብሩክ ማሳለፍ ፈልገው ምንድነው ከመቼውም ይበልጥ አንድ መሆን አለባችሁ እናንተ። አይሚና ብሩክ አንድ ካልሆኑ እኛ አንድ ካልሆነን ብዙ ነገር ይፈጠራል። እዚህ በፊት የተፈጠሩ ነገር ይፈጠራል። ያ ግን እንዳይፈጠር አይሚና ብሩክ አንድ መሆን አለባችሁ። ምንም ነገር መታ በተነግርሽ ብታወራ አይሚ ለብሩክ መከላከል አለብሽ፣ እኛም ደግሞ ለብሩክ መከላከል አለብን። ይሄን እውነታው እስከሚወጣ ድረስ በቃ እኛ ማድረግ ያለብን ነገር ደግሞ ማድረግ የሚያቅተን ሰዎች አይደለም። ሁሉንም ነገር ለአንቺ ስንል ነው የተሆነው። ለልጅቷ አይደለማ ቤተሰብ ማወቅ አለማወቁ አይደለም። የእሷን ህይወት ያስተካክሏል ሚዲያ። እሷ በሳይት ነው የመጣው አይደል? እና ስለምን ሚዲያ ምን ማለት ነው? እኔ የምናገረው ያው ቤተሰብ እንደዛ ከሆነ ለምን ሚዲያ ላይ ትመጣለህ? ለምን ቪዲዮ ትሰራለህ? ልብ ካለ እኮ በውስጥ በኩል አውርተህ መጨረስ እኮ ነው ከብሩክ ጋር። ግን እናንተ እዚህ ጋር ሰው ይልን ነው በቃ አይሚት ይሄው ይሄን ቪዲዮ ነው አይሚ ጋር ይሄ ቪዲዮ ቢደርስም ብታየው ምንም አይለወጥም። አይዘወይ አሁን ላይ እነሱ ህይወታቸውን እየቀጩ ነው። በቃ ገና ብሩክ ሽማግሌ ይልካል፣ አይሚን ያገባታል። እነዛ አራቱ ልጆች ገና ታያላችሁ እናንተ አይናችሁ ያየ ደም ይለብሳል እንጂ አይሚና ብሩክ አይጣሉም። በቃ እንዴ እዩ በቃ ያንቺ ሊሆን አይችልም። ብሩክ ያለፈ ህይወትሽ ነው። በቃ አለቀ። የድሮ ታሪክሽ ነው። አሁን ላይ አንቺ ማረጋችን በቃ አለቀ። ይሄን ያክል መጣር ምን ማለት ነው? ሰባዊነቱ ስለምን ቤተሰባዊነቱ ካልፈለገው ለምን ስለምን ቤተሰብነት እናውራ?
እሺ ቢያንስ በቃ ሁለታችሁ ተረጋግታችሁ ለማውራት ሞክሩ። እኔ በእሱ ምክንያት እናንተ እንድትጣሉ አልፈልግም። በመሀላችን ምንም ነገር እንድትጠራ የዩ ድምፅ ያስጠላኝ። የጨረቃ ቤተሰቦች እስስተነች በቃ አውቃ እዚህ ጋር ታስመስላለች። የእኛን ልብ ለማግኘት እንደ ሴትነትሽ አከብርሻለሁ። ባይዘወይ እንደ እናት ልጅ እንደመውለድሽና እንደ እናት መሆንሽ አከብርሻለሁ። ግን ደግሞ ማከብርሽና ደግሞ ምንድን ነው አይና ብሩክ ህይወት ላይ ሳመጪ ስቀሪ ነው እንጂ ለእኔ ጠላቴ ነሽ። ባይዘወይ ድሮም ጠላቴ ነሽ፣ አሁንም ጠላቴ ነሽ። እኛ ጨረቃ ሰዎች ፍቅር ነን። አንቺን ለማሳደግም አንቺን ለማክበርም ወደፊት ነን። ግን ደግሞ አይና ብሩክን ግን ለማጣላት ከመጣሽ ግን አንቺ ጠላት በጣም ነው። በጣም ብዙ እርምጃ ሊሄድብሽ ይችላል። ባይዘወይ እዚህ ጋር የመጣሁት አንድና አንድ ነገር ለመናገር ነው። የመጀመሪያው ነገር እዚህ ጋር የመጣሁበት ጉዳይ የመጀመሪያው ነገር ብሩኬ መጥቶ የልጁን አባትነት አምኖ ያቀዋል አምኖ እንዲቀበል ነው። ሁለተኛ ነገር ደግሞ ማነው ቢያም የሚባል ልጅ ሁለተኛ ከሷ አጠገብ ባገኘው ባይዘወይ ሲጀመር የሚያምነው እኮ የሆነ ማስረጃ ሲኖር ነው። ካለ ማስረጃ ልጅህን እመን አይባልም። ጤነኛ ነህ፣ ተምረሃል፣ ፊደል ቆጥረሃል አይደለ? ፊደል ከቆጠረ ሰው እንደዚህ ነገር አይጠበቅም። ልጅህን እመን ዝም ብሎ ለምንድን ነው የሚያምነው እንዴ? ፓኬትም እዛ ተራግጣ ያመጣችው ልጅ እሱ እዚህ ጋር መጥቶ ይመን እንዴ? አልገባኝም። ምንድን ነው የምታወራው? የቢኒያምን ተወሱ። የቢኒያም እኮ ማንም እንደሌለሽ እኮ ነው። በቃ ማንም እንደሌለሽ ከዚህ በፊት መጡ። ጭራሽ ወንድምየውን ከዚህ በፊት የሚያደርጉት ሁሉንም ነገር እኛ በቃ ምናልባት ከተሳካ ህይወታቸው ከቀጠለ ብለን ነው እንጂ ዝም ብለው ባይዛወይ ማለት ነው። አብዛኛው የጨረቃ ቤተሰቦች ምንድን ናቸው? ሴት መቼም ሁላችሁ አብዛኞቻችሁ ሴቶች ናቸው አይደለ? ለሴት ደግሞ አይጨክንም። ባይዛወይ ግን እኛ የጨክነው ለምንድን ነው? ባይና በብሩክ ህይወት ስለመጣች ነው። ባይዛወይ አንድ ነገር ልንገርክ፣ ማንም የላትም ብለን አይደለም። እኛ ሴቶችን እናከብራለን፣ እናበረታታለን። ግን ደግሞ ባይና በብሩክ ህይወት ላይ እነሱን ለማጣላት የእነሱን ህይወት ለማደናቀፍ የሚመጣ ሰው ግን ማንም አንሳዋን። በቃ ለዛ ነው ሁሉም ሰው ይጠላት። ለዛ ነው ሁሉም ሰው ይጠላት። ለዛ ነው እንጂ ባይዛወይ ለምን እንጠላታለን? ጥፍ እንዲሉ ከሆነማ እሺ በነገራችን ላይ እኛም ብሩክ እስካሁን ድረስ በሰላም እስካሁን ድረስ የቆየው በአንቺ ፍቅር ለአንቺ ልዩ አመለካከት ስላለች ነው እንጂ እንደሷ ነው ቢሆን ኖሮ እስከዛሬ ድረስም የሚቆይበት አጋጣሚ አይኖርም ነበር። አሁን እያልንሽ ያለ ነው እየተናገርን ያለ ምን ልታረጉ የእናንተን አቅም ማየት እፈልጋለሁ። ባይዘው አራታችሁንም አጋረው ማየት እኔ እንጃ አላቅም። ምንም አታመጡም። ባይዘው ምንም 10 ሺህ ይዛችሁ ብትመጡ አንዱ እውነት ስላለው ያ እውነት ያሸንፋል። ስለዚህ ቤተሰቦች ምንም አይመጣም፣ አንፍራ። ዋናው ግን እኛ አንድ መሆን አለብን ነው ለነውም እኔ ሲጀመር እዚህ ለዛም ነው ማንም ሳይሰማ በቃ ሁሉም ነገር ስለዚህ ሁሌ እንደዚህ የምትይው ነገር ምንድን ነው? በቃ ተጎዳሽ አይደል እንዴ? ካሁን በኋላ አንቺ አይመለከትሽም። እንደው ባይዛው የተጎዳችሁ አይሚ ነች። አይሚና ብሩክ የተጎዱት እና እኛ የጨረቀ ቤተሰቦች ያኔ ምን ያክል መታሰበጣበጣቸው ምን ያክል እንደተጎዳን ምን ያክል ስናለቅስ እንደነበረ ምን ያክል ደብሮ እንደነበረ እኛ ነው የምናውቀው። እሷ ምን ተጎዳች? ቁጭ ብላ እነሱን ለማማጣላት አዲስ ስራ እየፈጠረች ደብዳቤ ከፖሊስ ጣቢያ ነው ብላ እያመጣች ስንት ነገር ዋሸች። አሁን ምንድነው ሰው የተጎዳችሁ? እስቲ ንገረኝ። መርዝ እንደዚህ የምታወሩ ነገር ካሁን በኋላ አስተካክለሽ እንድታወሩ ነው የምፈልገው። በቃ እኛን አይደለም ብዙ ጊዜ ደበቅሽን አይደለ? በቃ በራሳችን መንገድ ሄደን ማስተካከል የምንችለውን ነገር እንደዚህ እስቲ ምታስተካክል ጉዳም ሌላ ነገርም እንዲፈጠር አታድርግ። መለመን አይደለም በቃ ማለችን ቢያንስ ልጅ አለ። ለዛም ነው እንደዚህ ምን ለማመጣው እንጂ ልጁ የራስሽ ነው እንጂ ብሩክ አይደለም። ማለች ልጅ አይደለም ምናምን አምለሽ እዚህ ጋር ዋቲያት ትስሪኛ በዚያው እኛ እዚህ ጋር ሁላችንም ጭሶች ነን። ብዙ ነገር አሳልፈናል፣ እናውቃለን ምንም ነገር። እኔ ዋጣበሽ የመረው ልጅ ነኝ። ባይዘው ምን ነገር እዚህ ጋር አይንሽን አይቼ ማወቅ እችላለሁ። ቅናት ነው፣ ቅናት አንገበገበሽ። አይሚ ሲንከባከባት ላይሚ ጊፍት ሲሰጣት አይሚ መኪና ስትለማመድ ገና ለገና ላይሚ መኪና ሊገዛ ነው ሲባል እኔ ልጁ እናት ነኝና ላይ ነው የሚገባው ልትይ ነው? እስቲ ንገርኝ እስቲ። አንቺ እኮ ከዚህ በፊት እኮ እንዳይሚ የሆነ ተንከባከበኝ ያልሽ ልጅ እኮ ነሽ። ድፍረትሽ እኮ የድፍረትሽ ድፍረት እኮ እንዳይሚ የሆነ ተንከባከበኝ ያልሽ ልጅ እኮ ነሽ።
እኔ እኮ እቺ ልጅ እኮ ነኝ እንጂ እሱ ያረጋኝን ነገር ወይ ከዚህ በፊት ያረጋቸውን ነገሮች ረስቼለት ወይ ደግሞ እያረጋ ያለውን ነገር ተቀብዮ ምናምን አይደለም። እኔ አሁንም ቢሆን ህይወትን መኖር ትችላለህ። በቃ እውነቱ ብቻ ተናገርና ኑር። እኔ አይመለከተኝም ስላንተ ህይወት። እንደምትወጂ ስለሚያውቅ ነው። በቃ የሚያረጋ ያውቃል። ሁሉም መውደድ ሳይሆን እቺ የመጣችው አሁንና ሰውን ለማጋጨት ሃይሚና ብሩኬን ለማጋጨት ነው የመጣችው። አሁን እናንተ ማስፈራሪያ መላካችሁን ለብሩኬ ማስፈራሪያ ብሩክ ፈርቶ ምናምን ወይኔ ልጅ ወይኔ አረ ላሽ በሉ በእናታችሁ። አረ ይሄ እኮ ድሮ የቀረበት ባህል እኮ ነው። በቃ አንቺ በቃ ክብርሽን ለማትጠብቂም ወድለሻል፣ እናት ነሽ እንዴ? ለምን ክብርሽን አትጠብቂም? አሁን ላይ በቃ ልጁ አንተ ነው ብለሽ ግግም ማለት እኮ አይነፋም። በቃ ደስ አይልም እኮ የመጨረሻ ደስ አይልም ነገር ነው የሚያውቀው ሲጀመር። አንቺ የሆነ ውስጥ ስለተረዳ ከዚህ በላይ ሊጎዳሽ አይገባም። በቃ ራስሽን አታስደፍር። ከዚህ በላይ በቃ ቤተሰብ ማስደፈር ነው። ለኛ ስትይ የምትወጪ ችግር የለብኝም። እኔ ችግር ማለት ማሳደጉ አይከብደኝም። አሁንም ቢሆን ግን በቃ ቢያንስ የጠፋውን ስሜን እንዲያስተካክል ነው የምፈልገው። ያንን ባይሆን ያጠፋሽው የብሩኪን ስም ነው። የብሩኪ ስም አንድ ሰሞን ጠፍቶ ነበር። ባይዛው ወይ ጨርቀ ቤተሰቦች ሃይሚና ብሩኪን እኛ እንደምንወዳቸውና እንደምንንገበግብላቸው ደግሞ ሁሉ ደግሞ የእነሱ ጠላቶች አሉ። አንደኛው የሆነ ያው እዚህ ጋር አሉ፣ ሌሎቹ ደግሞ ይኖራሉ። ለእነሱ ስም ሰጠሻቸው፣ ካለ ስሙ ስም ተሰጠው ይሄ ልጅ። አሁን ላይ ግን ያን ስም እኛ እናድስለታለን። ባይዘው አሁንም መንተሽ የእነሱን ህይወት ለመበጠቅ ከሆነ ሀሳብሽ አይሳካልሽም። የጨረቃ ቤተሰቦች ከመቼው የሚበልጥ አንድነታችን ያስፈልጋቸዋል ለሃይሚና ለብሩኬ። ሃይሚና ብሩኬ ይሄን ቪዲዮ ስታዩት እናንተም አንድነታችሁ በጣም ያስፈልጋል። አንድ መሆን አለባችሁ። ማላችሁ ምንም አይነት ጸማይት አልፈልግም። እናንተ ፍቅራችሁን የምታጠነክሩ ከሆነ ማንም ሰው እናንተ ፍቅር ውስጥ ገብቶ የእናንተን ህይወት ሊበጠብጥ አይችልም። በቃ ስለዚህ ይህን ቪዲዮ እንደምንም ብላችሁ ያደርጋችሁ ለሃይሚና ለብሩኬ አድርሱልኝ። ጨረቃ ቤተሰቦች እስቲ እናንተን ሀሳብ አስተያየት ደግሞ ኮሜንት ሊጻፉልኝ። የሁላችሁንም ማየት ይፈልጋል። የሁላችንም ግዴታዊ ሀሳብ ነው። በቃ ያስፈልገናል። እርስ በርስ ማውራት አለብን ብዬ ስለማስብ ነው ቤተሰቦቼ ይህን ቪዲዮ ድጋሚ የሰራሁት። ቤቱን ላይክ፣ ሼር፣ ኮፒ ሊንክ፣ ሰብስክራይብ ማድረግ አትርሱ። የሁሉ ምልክቱን ደግሞ ተጫኑት። ቪዲዮ ስለቀን ይደርሳችሁ። አመሰግናለሁ።